እሱን አንቺ አልተጠየቅሽም ፍቅር እዚህ ትቆያለህ ወይስ ትጨልድ መጥኔ ቃንቹ ቆይ ቅድም ካልሄድኩ ብለህ እየስተላ ነበር እና ሌላ ሴት ጓደኛ ፈልገህ ነበር ሮማን እዚህ ቤት የለችም ወጣለች እኮ ለምን አሁን እኚህም አባት ተብሎ በአባት ስም ይጠራል አሩን ነው ማበላ ይሄ ፈሳ የት ነው ያለው ኧረ እባክሽ እዛ ለምትስበት ሌሎቹ የት ነው ያሉት እንዴት ይሄ ብቻ ሊቀር ቻለ ሮማን ግን እንደገባት ተጠብቅ ይከብኛል ማንን ደስ ይበለው ብዬ ነው ተጠምጥም የምገባው የትኛዋን እናትሽን ሮማን ወደዚህ መጣ ነበር ሮማን ይሄ ኪንጎን ብቻ ሳይሆን እኔንም ያስቆጣል ያ ደነዝ ነው ደነዝ ደግሞ ከመቼ ጀምሮ ነው ሰው ሰው ልትረዳ ካልፈለግሽ ምን ታረግልሃለች ይምጡ ማን ይወጣላችኋል ለሚሰማ ቆነት ነው ይመስለው አላሳ ዳይመንድ ደግሞ ሆስፒታል ነው የሚሰራው ኩኩሻ በእንግዳ ቀለበት ይነትሽዋል ከፈለግሽ ራስሽ ክፈሽ ፍቅር ይዛ እንዴናችሁ ምን ልትሰሪ መጣሽ እማዬን ፈልገት ነው እማያለች የለችም ብትኖርም ደግሞ አንቺ ማውራት አትፈልግም እሱን አንቺ አልተጠየቅሽም ፍቅር ደግሞ እናንተን ከመጀመሩ ነው በር ጠባቂ ያደረጋችሁ ማትረቡ ሩታ ቆይ ለምንድን ነው ስትገባ ዝም ያልሻት ፍቅር ለምንድን ነው ዝም ብለሽ የምትናደጂው አትናደጂ በቃ አሁን እንደገባሽ ማሚ ራሷ ስለማይዋደዱ ታባራታለች እንደው ይቀርበልኝ የሚያናድድ ነገር ተናግሬያለሁ እኮ እሷ እኮ ናት የተናደደችው ሂድና ጠይቃት እንጂ ምን ሆነሽ ነው በላት እሺ እላታለሁ ማዘሯ ሰሞኑን ለሊ ደስተኛ አደርጋታለሁ ምን አሰብክ ስመለስ ነግርሻለሁ ማዘሯ ደግሞ እንደዚህ ተናዳ ብቆይ ባስተበሳጫለች ባል እንዳታናድዳት ደግሞ እሷ ባለችበት ስለ ሴት እንዳታወራ አንተ ግን አይገባህም እንዴት እሷ ባለችበት ስለ በፊቱ ህይወቱ ታወራለህ ቆይ ማዘሯ ነገረችሽ እንዴ ምን ለሊ ናታ ስለኔና ስለሷ የነገረችሽ ነገር አለ እንዴት እንደዚህ ልትይቻልሽ አይነውሃችሁ እኮ ያስታውቃል አይናችሁ ውስጥ አየሁት ምንድነው ያየሽው ማዘሯ ከእህትና ከወንድምነት የዘለለ ነገር ነው አረ ማዘሯ እንዴት አውቅሽ ጸሎቴ ምን ሆነና ነው ልጄ በጣም አስገርሞኛል ማዘሯ እንደዚህ የምታውቂያለ መሰለኝም ነበር ለሊ ጉዶን አልሰማች ተው እንዳታሳቅቃት እሷ በፈቀደች ጊዜ ትንገረኝ እዚህ ትቆያለህ ወይስ ትጨልድ መጥኔ ቃንቹ በሊዳ ታስጠብቃት ቆይ ቅድም ካልሄድኩ ብለህ እየስተላ ነበር ደህና ያውንኩ መስሎኝ ነው እኔ እኮ ጫር ያረጋችኝ ነው መሰለኝ እንደዚህ ግማሽ አንጎሌን እንደዚህ እንደወሰደችው በምን አወቁ ግን ቆይ ዳይመንድ እውነቱን ንገረኝ ቆይ እንደዚህ እስክትፈነክተ ድረስ ምን ብለሃት ነው ምን እናገራታለሁ እኔ ራሷ ነች የምትጋተተኝ ቆይ እሺ ምን ብላ ተጋተተች መቼም የሆነ ከባድ ነገር ሳትናገራት እንደዚህ ዝም ብላ ተፈነከተ ኧረ ይኸው ዶክተር ቁንጅናዬን ይንሳኝ ይኸው በመጥረጊያ በእንጥልጥል ያስኪደኝን እኔ አንድ ነገር አልተናገርኳትም እንዴ ያው እሷ እንጣጥ ስለምትል ሲደክማት አረፍ ትላለች ብዬ ስጠበቅ ጭራሽ ብላ በድንጋይ አናቴ ፈነከተችው ወይኔ ዳይመንድ አሁን ነው አያጅቡ ባልሽ መሳደብ ጀመርሽ መቼ አገባኸኝና አረ እንደዛ ነው ታስቢው አንዴ ኩኩሻ አንዴ ደግሞ ከዚህ በፊት የነበረ ህይወት እያልከኝ ባሌ እንድልጠብቃል ወይለኝ ግን በጣም ተጣጣሪ ይሆንሽ ነው ቆይ ምን የተለየ የሚያናድ ነገር አደረኩ ከዚህ በላይ ምን ልትናገር ፈለክ ያው ስለ ኩኩሻና ስለቀምጠልኩ ታውቂያለሽ ብዬ ነው በጣም ይቀርብ ምላቸው ጓደኞቼ ነበሩ ኩኩሻውን ችላ እንዳልኳት እየተሰማት ነው ቀምጠልም ቢሆን እህቴ ናት ግን አሁን ያለውን ነገር መረዳት አለባት እኔ ያልኩት ከፍቅረኛ ውጪ ሌላ ሴት ጓደኛ አታስፈልገኝም ነው እና ሌላ ሴት ጓደኛ ፈልገ ነበር ሲጀመር ኩኩሻ አንተን የምታይበትና አንተን የምትናገርበትን መንገድ ምንም አልወደድኩትም እሷ ራሱ እንደዚህ ስቲቭ ሰማይ ትስቅብሻለች ለምን እንዴ የማይመስል ነገር ነው እንዴ ወይስ ሴቶች እኔ ማየት የለባቸው ለነገሩ እኮ ረዳሻለሁ እኔም በጣም ስለምትወጂኝ ሴቶች በሙሉ አይናቸው ሲያዩኝ በጣም አሹ መጣ አዎ መጥቻለሁ እስቲ ቁጭ በል
ምን ነው አሹ? ምን አድርጋችሁ ነው እንደዚህ ባዶ ቤትታችሁን የጠፋችሁት? ይቅርታ እትዬ፣ ስለተናገርኩ እኮ ይረዱኛል ብዬ ነው። ምንድነው የምረዳህ አሹ? አውቃችሁ ከሮማን ጋር ተመካክራችሁ ነው እንጂ። ምን ነው ያጠፋው ጥፋት አለ? እዚህ ቤት ስትኖሩ አንድ ቀን ክፉ ደግ ተነጋግረን እናውቃለን? ኧረ አናውቅም እትዬ። እና ምን ይሁን ብላችሁ ነው? አንተም በስራ ሐሳብ ሮማንም ደግሞ ሩታና ፍቅር ተናገሩን ብላ ቤቱን ጥላችሁ ወጣችሁት ለምንድን ነው? መቼ? ኧረ እኛ አልተገናኘንም እትዬ። እትዬ ሮማን ወጣለች እንዴ? የምርህን ነው አሹ? ምን አስዋሸኝ እትዬ? እንዴ ከቤት የለችም እንዴ? ወዴት ሄዳ ነው? ሮማኔ ሮማን መጀመሪያ ምን እንዳጠፋሁኝ ምን እንዳስቀየምኳት ቁጭ ብላ ተነጋግረን ነው። ደግሞ እናትን ማክሮፍ ጥሩ አይደለም። ይኸውልህ ስትላት እናትን አክሮፎ በዛው መቅረት ጥሩ ነው ወይ ብለህ ንገርልኝ። እሺ እትዬ እነግራታለሁ። አሹ። አቤት እትዬ። አደራህን በዛው ሄደህ እንዳትቀር ቶሎ መለስ በል እሺ? እሺ እትዬ አልቆይም። አያስቡ። እኔ ልጄ። አረ ጠላትሽን እናቴ። እንደው እኮ ጉድ ነው እናቴ። አሁን እኚህም አባት ተብሎ በአባት ስም ይጠራሉ እንዴ? ልጄ ያሰበችው ተሳካላት፣ የልቧ ሞላላት ብዬ አመስግኜ ሳልጨርስ እንዲህ አይነቱን ነገር መፍጠር ምን የሚሉት ነው? እኔ አላውቅም እናቴ። ምን ማድረግ እንዳለብኝ ሁሉ ግራ ገብቶኛል። ሆን ብሎ እኮ ነው ወደዚህ እንድመጣ ያደረገው። አቤት ክፋት እናንተዬ! ምን ጉድ ናቸው እንዴ! አሁን እሳቸውን በማባስ መክራቸው ነው ልብ የሚገዙት። በስተርጅና እንኳን ሰው ልብ አይገዛም ወይ ጉድ! ምን ይሉታልሽ የሰው ሙሽራ አምጥቶ እዚህ ማሰር? እማዬ ሰማሽ ነገር አለ እንዴ? እኔማ ከየት አምጥቼ ሰማዋለሁ ብለሽ ነው ልጄ? እንዴ እንኳን እኔ ብርሃንም የሰማች እናት አለሚ። እሰይ መቼ መጣሽ? እሰይ እንኳን መጣሽ። ከዚህ በኋላ እዚሁ ትሆኛለሽ። እኔ እኮ በሀሳብ ሞትኩልሽ። ምን ነው አጎት ደህናም አይደለ እንዴ? እስቲ ተይኝሉ። ምን ደህንነት አለ? የእህቴን ቃል በልቼ ሳበቃ የእህቴን ልጆች የትን በትኜ እኔም አልሳካ ቢለኝ አንዴ ከቆላ አንዴ ከደጋ አንከራትቱኛል። አይ ቆይ እህት አለም አልደወለችም እንዴ? የስንት ግዝዋን ነው ሄሉ? በሰው ሀገር ምን እንደነካት እንኳን አላውቅም። ደውላም እኮ አታውቅም። አልተመቻቸላትም ነው የሚሆነው አጎት። አትናደድባት። እሱን ተይው። እንኳን አንቺ በደህና መጣሽ። ባላበዛሽም እንዴ? ዳይመንድ እንዴት ተፈነክቻለሽ? ቅር አለ? አንተንም ልፈንክት? ኧረ እባክሽ እዛ የለመድሽበት ዝም ስትባይ መስመር አለፍሽ። አንተ ላይ ኮኩኩሻ ነኝ። እንዴት ነው የምትናገረው? አወራር ግን ታውቀዋል። እናየሽ እንደሆነስ ዳይመንድን ፈንክታሽ ዝም እንድልሽ ጠበቀሽ ነበር? እና ምታኛ መማታት ነው የፈለከው? ባቡሬ በእናትህ እንደ ጓደኛው አናቱን ብዬ ሳልገላግለው ይዛችሁልኝ ሂዱ። ኧረ እባክሽ እኔ ላይ ስታደርጊ መቆም ያለሽ ምንድነው ኪንጎ? አንተ ደግሞ ከመጀመሩ እንደዛ ነፃ ባያመጣው ተረጋጋ እንጂ። ቆይ በምን ተጣልታችሁ ነው? በቅምጥል ነው? አይደለም ስለሱም ስለሷም አይመለከተኝም። በጣም አበዛችሁት። ዳይመንድን ፈንክተው ነው። ምን? አዎ ፈንክቸው ነው። ምን ልታመጣ ነው ታዲያ? ሌባ ሲለኝ ቆሜ እንዳይወጣ ሌሎቹ የት ነው ያሉት? እንዴት ይሄ ብቻ ሊቀር ቻለ? ሮማን አለች ብዬ ክችሉን ረሳሁት። አይ ሮማን እሷ ነበረች እኮ የምትገላግለኝ። እኔ እኮ የቀደደችውን ቁስሌን እንደፈለክ አድርጎ፣ ግን ይሄን ነገር አውልቀህ ጣልልኝ። እኔ እንደዚህ ተጠምጥሜ ወደዛ ሰፈር መግባት አልፈልግም። ለምን እንዴ? ማንን ደስ ይበለው ብዬ ነው ተጠምጥሜ የምገባው? ዳይመንድ ተፈነከተ ብለው እንደገና ጮቤ እርገጡ። ይሄን ያህል ዳይመንድ ጠላት እንዳለ አላውቅም ነበር። ግን የሆነ እንደ ወንድም ነገር ልምከር፣ ይሄን ነገር አትያስፈታም። ዝም ብለህ በሳምንት ሁለቴ ምናምን እያመጣ እኔ ላድርግልህ። ከዛ ጠላቶቹ መንገድ ላይ ሳዩ በቃ ተጎድቷል ብለው ላሽሏል። ይኸውልህ ዶክተርዬ፣ አንተ ክፉ ቀን ላይ አትውደቅ እንጂ ጠላቶችህ ከየትም ፍቅር
ቤዛ ወይ ማጊ እንዴት ነሽ? እንዴት መጣሽ? ለምን መጣሽ? እንዲሁ ለሰላምታ ነው ማጊ። እናፍቀሽኝ ነው። ታውቂ የለ እንደ እናቴ እኮ ነው ማይሽ። የትኛዋን እናትሽን? ስንት ጊዜ ሞተችዋን እናትሽን ታማለች እያልሽ ከኔ ስንትና ስንት ገንዘብ ወስደሻል። እሷን ነው የመሰልኩሽ? ለእሷ ያልተመለሽ ለእኔ ትመለሻለሽ ብዬ አላስብም። መቼም አትወጂኝም አንቺ እኔን። ኧረ ማጊ እኔ እንደሱ አይደለሁም። ታዲያ እንዴት ነው? እኔ አጭበርባሪ ሌባና ወንጀለኛ ልጅ አልወድም። ቤዛ ፍቅር አንቺ ነሽ ያስገባሻት? አይሆንም እያልኳት ነው የገባችሁ። እሺ አስወጫት። አሁን ቶሎ ብለሽ ሄደሽ ዳይመንድን ይቅርታ መጠየቅ አለብሽ። ሄራ አላረገውም። የራሱ ጉዳይ አልደርስበትም እንዳይደርስብኝ። እንዴት ነሽ ኩኩሻ? በቃ እኔ ቅምጥል ጋር ልሂድ። ከአንቺ ጋር ደግሞ ስመለስ እናወራለን ወይ ደግሞ አብረን እንሂድ። አንተ ሂድ በቃ እኔ እሷን አዋርቼ እመጣለሁ። ማን ነው? ጀለሴ ነው። ምን ነው አፈጥሽ ታውቂዋለሽ እንዴ? ኧረ አላውቀውም። ሲመስለኝ በጣም ናፍቅሻለሁ መሰለኝ። ቅድም ቦሴ መጣ ምናምን ብለሽ ተሯርጠሻል ነበር እንዴ? እሺ ደግሞ በዚህ ጋር ከየት መጣሽ አሁን? ባክሽ በታችኛው መሻለኪያ ሾልኬ ነው የመጣሁት። ቆይ እስከ መቼ ነው ሄደ ድብብቆሽ ጨዋታ? ሁሉንም እስከማጋለጣቸውና ሁሉም መረጃ ጄሌ እስከሚገባ ነው። የጓደኛዬ ደም በከንቱ አይቀርም። ምን? የምን ደም ነው? ነገሩ እንደዚህ የከረረ ነው እንዴ? ቀልድ ያዝኩ መስሎሽ ነው? ብለውስ ሂድልኝ መባል ብርቅ ነው? እኛ ሂድልኝ ተብለን ነው እዚህ የደረስነው አይደል? እንደዚህ አንጎሌን ተዘርፌ እያየኝ እንዴት ጥሎኝ ይሄዳል? እንደ ነገሩ ይሁን። እኔ ሰው አይወጣልኝም አውቀዋለሁ። አምላክም ይኸው ክፉንና ደጉን ሰው እንድለይበት ነው እንደዚህ ያደረገኝ። እንኳን ሆነ ወዳጅና ጠላቴን ለይቼበታለሁ። ማን ወዳጅ ማን ጠላት እንደሆነ አውቄዋለሁ። ይኸውልህ ዳይመንድ፣ ትንሽ መጠበቅ ከሆነ እኔ ራሴ እደርሳለሁ። ኧረ ጣጣ የለውም ዶክተር። እንዴ ይሄን ያለ አልሞትኩ እኔ በእግሬ አልሄድም እንዴ? እኔ እኮ ዶክተሮች የምትባሉ ጉዶች እኔ አላምናችሁም። ቆይ ዶክተር ሌላ ችግር አለ እንዴ? ያልነገርከኝ በሽታ አለብኝ? አይ ዳይመንድ ግድ የለም። ለልዬን ፈልጊያት ነበር። ለልዬ የለችም? ለልዬ ወጣለች። አሁን ምን ነው ፈለግካት? አዎ እሱም አርሶ ካሉ እርሶም ይነግሩኛል። እኔ የምለው ሮማኔን ያወቋት አይደል? ሮማኔ ወደዚህ መታ ነበር። ሮማን ማናት? ሮማን ወደዚህ የመጣ ሰው የለም። ለልዬና በረከቴ ነበሩ፣ ግን አሁን ወጥተዋል። ቆይ ለምንድን ነው ከኪንጎ ጋር የተጋጫችሁት? ባርቻ አባባ ልክ ነበር። ሲጀመር ከአባቴ ውጭ እኔ ማንም አይወደኝም። ይሄ ኪንጎን ብቻ ሳይሆን እኔንም ያስቆጣል። ቆይ ወንድምሽስ? እኔ ብቸኛ ወንድምሽ? እሱማ ያው ትዝ ካልኩት ነው የሚመጣው። ያው ዛሬ እንደመጣው ማለት ነው። ቆይ እኔ እንዲሰማሽ አድርጌያለሁ። አረ ስቀልድክ ነው እንደሚ። አንተንማ እንዴት ብዬ እቀየምሃለሁ? የአባባ ውድ ስጦቴ ያለ አንተ ማን አለ? አዎ እንደዚህ ወንድሜ ባለው አፍሽ ስለተፈጠረው ነገር ትነግሪኛለሽ ማለት ነው። ምን ተፈጠረ? ደውይልኝ። እሺ አደይ፣ እንዴ አደይ ምን አደረግኩልሽና? አታስቢ አደይ፣ አንቺ ብቻ በሰላም ተመለሽ። እሺ አንቺ ደውይልኝ። እኔስ ደውል እኮ ይሰራልኝ አይደለም? አዎ ኔትወርክ ነው የሚሆነው። እሺ አደይ። ይቅርታ ምን ነበር? ፒስ ነው ዶክተር። ከሰላምታው በፊት ማንኳኳት አይቀድም? ይሄ እኮ ሆስፒታል ነው፣ ሰዎች ማወራበት ክፍል ነው። ይቅርታ ዶክተር፣ አላወቅኩም ነበር። አለሁልሽ ይመስገን። እዚህ የነበረችው ልጅቷ ማነው ስሟ? ኩኩሻ ለምን መታ ነው? ታማሚ ልጠይቅ መታ ነው። ይልቅ አንቺ ልጠይቅሽ፣ እንዴት መጣሽ? በእግሬ ነው፣ ቅርብ ስለሆነ በእግሬ መጣው። ቀልድ ነው ልሳቅልሽ? ኧረ አይደለም፣ እውነቱን ልንገርህ። እሺ ደስ ይለኛል። አይ ወጣ። ቆይ እውነቱን ለመናገር ነው እያልሽ የምታስቢው? አይ በቃ አትጨነቂ። እኔ እንዴት በሷ ላይ ሴት ሲስቱ ይላል። እኔ አላምንም። ብቻ እንዴት ወጡ? ቆይ አላውቅም። አጋጣሚ ስመጣ በሩ ዝግ ነበር። ከፍቼው ስገባ ውስጥ ማንም የለም። እንደውም ካሁን በኋላ እዚህ ነው የምንኖረው። ቆይ ተመልሰው ቢመጡስ? ኧረ እባክህ ይምጡ። ማን ይወጣላችኋል? አጋጣሚውን ልንጠቀምበት ነው። ቆይ ግን ወዴት ሄደው ነው? እኔ ምን አውቃለሁ? አላውቅም ወዴት እንደሄዱ።
ይሄው አውርቼ ሳልጨርስ መጡልሽ። ይምጧ። ማን ይወጣላችኋል? ደግሞ እንዳገለፍጥሽ ቆፍጠን በል እንዳስቅ። ይግቡ። አሹ ሰላም ዋላችሁ። እንዴት ነህ አሹ? ምን ነው በሰላም? የነገርኩ ለምን አታዳምጠኝም? ጫኔ ምን ብላ ትመለሳለች? ምን ያልተፈጠረና ያልሆነ ነገር ታወራለህ አይደል? ምኑ ነው የማይመስል ነገር? በአይኔ በብረቱ ነው ያየኋት። ይልቅ ጫንዋ ሳትጸንስ አትቀርም ወፈርፈር ብላብኛለች። ኧረ እባክህ አይደል ለሚሰማ እኮ እውነት ነው ይመስለው። ኋላሳ እኔ መቿቸው ያየሁትን እኮ ነው የነገርኩ። ቺማፈሪያ ተይ አይሆንም አርፈሽ ተቀመጪ እያላት ተከትላ ሄዳ ይኸው ጉድ አድርጎ ላካት። አይ አበላሽቶ ላካት። ያ ያለ በል ዝም በል አንተ። እዚህ ከማይሆን ሰው ጋር ገጥመህ የምታሰድበኝ ይቅርብሃል አልኩህ። እንዴት ይተዋል? እኔና እሱ እኮ ወዳጅ ነን። በዛ ላይ ስንት ነገር አሳልፈናል። እንዴት ስንት ነገር ያሳለፈን ወዳጅ እንደ ዘበዝም ብሎ አውጥቶ ይጣላል? አቤት 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 ጫንዋ የኔ መከታ ዛሬ አኮራኝ። አዎ ልክ ነህ። አዴ ብርሃኔ እንዴት ደህና ነኝ። መቼ መጣሽ? ዛሬ እኮ ነው የመጣሁኝ። እንዴት ነሽ ብርሃኔ? ደህና ነኝ አዴ። በሰላም ነው? ግን እማዬ ሴት ናት? አዎ በሰላም ነው። ስደውይ ያልነገርኩሽ እኮ እማዬ እንዳደነግጥ ብዬ ነው። እንዴ ምን ተፈጠረ? ዴቪን አባዬ ይዞታል። እንዴ መቼ? የት? እዚህ መጥቶ? እንዴት እንዳገኘው አላውቅም፣ ግን እየጠበቁት አልመጣም ነበር። የት? ዴቪን ይዘውታል። አንድ ወደዚህ ካልመጣሽ አንለቀውም ብሎ አስፈራሩኝ። የምርሽን ነው አዴ? ቆይ እነማን ናቸው? አጎቴ ጫኔ፣ አባዬ። ደስ ይላል። ቆይ ስለኔ ማወቁ ምን የሚያስደስት ነገር አለው ሩት? ላንተ አይገባክም ዶክተር፣ ለኔ ግን ያስደስተኛል። ሲመስለኝ ይህ ወንድምሽ መጥፋትና የአደይ ዛመድ ያሸነግሻት መስኝ። ዛሬም እንደ ትላንትና ደስተኛ ነሽ? አይ ዶክተር ጨንቆኛል በጣም። የዴቭ አለመኖር ብቻ አይደለም አሹም እኮ አዝኖብኛል። አሹ ለምን? ሮማንን ታውቃታለህ? ሮማን ለነገሩ እንኳን እሷን እኔንም ከስንት ምልልስ በኋላ ነው ለይታ ያወከኝ። ሲመስለኝ ሮማን አሹ ያስተዋስኳት መሰለኝ። እሷ ከቤት ወጣች። ከእናንተ ጋር? አዎ ዶክተር፣ አትሂጂ ያልናት ወታ ሄደች። ምን እንዳስከፋናት ራሱ እኮ ምንም የምናውቀው ነገር የለም። በሰዓቱ ደግሞ አሹ አልነበረም። አሹ ወደ ቤት ሲመለስ በጣም ነው ያዘነብኝ። ምን እንደማደርግ ጨንቆኛል። አሹም ደግሞ እንደዛው። ስለኔ አንተ ማታውቃቸውን ብዙ ሚስጥሮች እነሱ ያውቃሉ። አንተ ማታውቀው ስትይ ልትነግሪኝ የምትፈልጊው ሚስጥር አለ? አረ እንደዛ አይደለም። እና እንዴት ነው? እንዴትም ታውቂያለሽ፣ ግን ሁኔታሽ በጣም ነው የሚያስገርመኝ። ተናገሪ አልናገር። ቆይ ለምን? እኔ ወይ ጉዴ! ምንድነው? ማሚ ናት ዶክተር፣ ሳልነግራት ነው እዚህ የመጣሁት። መሄድ አለብኝ በቃ። ኧረ እሺ ቆይ ተረጋጊ፣ እንዳትወድቂ። ደንግጠሽ እኮ አስደነገጥሽ። እንግዲህ ምን ማድረግ እንችላለን? ምንም ማድረግ እኮ አንችልም። አልሚ መጠበቅ ነው። ታይ አልሚ ታይ፣ እሷ ምን ታድርግ? ለምንድን ነው እሷን የምትረግሚው? አደይንማ መርገም የለብሽም። ታይ እሷ ምን ማድረግ ትችላለች? እንግዲህ አደይን የምትሰድቢያ ከሆነ ከኔ ጋር ተጋብተን መቆየት አንችልም። ደህና ዋይ። ሄሎ ትዬ፣ ሰላም ነው? ይመስገን ደህና ነኝ ትዬ፣ እንዴት ኖት? አዎ አደይ ደውላልኝ ነበረ። ደህና ነች፣ አይጨነቁ። እሺ ደውላለሁ። ከደወለችልኝ እሺ እነግራታለሁ። እሺ ቻው። እሺ አዎ ብዬ ነው ፈልግሽ። ሮማን የት ሄደሽብኝ ነው እናቴ? እንዴ እዚያ ላይ እንዲያስቀምጥኩትኝ ማን ወሰደው? ወይኔ ማን አነሳው ይባላል አሁን? ፍቅር ምን ይሻለኛል ወይ ዘንድሮ? ፍቅር አራተኛው አደይ 229 ተለቋል። ቤተሰብ
አደይ እንግዲህ እንዳያቸዋት ወደ ገጠር ሄዳለች። እናቷንም በድንገት አግኝታታለች። አባቷ ግን እዛ እንዳሄደች አያውቅም። እንግዲህ አባቷ አደይ ሊያገባት የነበሩ ሰዎች ይዘውታል። ለዛ ነው ዴቭም የተያዘው ማለት ነው ውዶችዬ። ቤዛ እንግዲህ የእትዬን ወርቅ ወስዳባታለች። እትዬ እንግዲህ ፍቅርን ማን የወሰደው ብላ ትይዛታለች። አሹ ተመልሷል። እንግዲህ ተመልሶም ሮማን የት አለች? የትስ ምንስ አስቀይማቸው አሰዳቸዋት እያለ እንግዲህ ሁላቸውንም ይወቅሳቸዋል ማለት ነው ውዶችዬ። እንትና ማን ነው ዲያመንድ እንግዲህ ታክሟል። ታክሞ ግን ራሴ ላይ ያለውን ነገር ካልፈታችሁልኝ አልወጣም እያለ ዶክተሩን እያስቸገረ ነው ውዶችዬ። ሩታ እንግዲህ በድጋሚ ወደ ዶክተሩ መታ አውርተዋለች። ኮኩሻ እንግዲህ ዲያመንድን ልትጠይቅ ወደ ዶክተሩ መጣለች፣ ግን አላገኘችውም ውዶችዬ። ቪዲዮን እስከ መጨረሻው ይዙ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ምሕረት ይበልልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል የሚያቆመው በሩ እየተንኳኳ ውዶችዬ እንግዲህ ፍቅርና ሩታ በመደንገጥ አሹን ከፍተውታል። ሲከፍቱትም እንግዲህ አሹ ነው ማለት ነው ውዶችዬ። አሹ እንግዲህ እትዬሳ የትዳ ነው እትዬ በጣም ከስልክ ላይ ስደውል ነበር፣ ነገር ግን ሩታ አንቺ የቅርብ ጓደኛ የተባሹ ለምን አልደወልሽልኝ በማለት ተቆጥቷታል። እንግዲህ እየሮጠ ሄዶ ከላይ ሲያናግራት እትዬን እንግዲህ እትዬ ደግሞ ምን ለምንድን ነው ተመካከራችሁ የጠፋችሁ በማለት ሩታና ማለቴ ሮሚና አሹ አንድ ላይ መስለዋቸው እንግዲህ ተቆጥተዋለች ማለት ነው። አሹም እንግዲህ ሩታን በፍጹም አላገኘዋትም እኔ ስራ ነው የሰነበትኩኝ በማለት እንግዲህ ነግሮታል ማለት ነው። በስተመጨረሻም ሩታ እንደወጣችና ትታት እንደሄደች ስትሰማ በጣም አዝናለች። ማለቴ በጣም አሹ በጣም አዝኖ ተሰምቶት ሊፈልጋት ወጥቷል። እንግዲህ ሊፈልጋት ወጥቶ እነ ሊሊጋ ሲሄድም ማዘሯን ብቻ ስላገኘ ውዶችዬ እንግዲህ አሹ እነ ሊሊጋ ሲሄድ ማዘሯን አግኝተዋት ማዘሯንም ጠይቋታል። እንዲሁም ደግሞ ሊልዬ እንድትፈልጋት ተናግሮ ወጥቷል ማለት ነው ውዶችዬ። እንግዲህ ማዘሯ ስለ ሊሊና ስለ ባቡሬ የፍቅር ግንኙነት ሰምታለች ማለት ነው። ማንም ባይነግራትም ነገር ግን ከአይናችሁ ላይ ያስታውቃል በማለት እንግዲህ ለባቡሬ ነግረዋለች ውዶችዬ። እንግዲህ ሊሊ እንዳያቸዋት ቆጥት ትላለች። ምክንያቱም ባቡሬን ስለምትወደው ማንም ሲጠራባት ኮኩሻን ሲጠራባት በተለይ ምንም ስለማትወድ እንግዲህ ተቆጥታ ቁጭ ብለው እያወሩ ባሉበት ታይም ስለ ኮኩሻ ሲያነሳ ተነስታ ሩጣ ሄዳለች ማለት ነው። በስተመጨረሻም እንግዲህ ሂድና ይቅርታ ጠይቃት በማለት እንግዲህ ትየስ ነግራዋለች። እሱም እንግዲህ ሂዶ በር ላይ አግኝቷት ይቅርታ ጠይቋት ወደ ውጭ አብረው ሊዝናኑ ወጥተዋል ማለት ነው ውዶችዬ። እንግዲህ አደይ እንደምታዩት ገጠር ሄዳለች። ገጠር ሄዳ እንግዲህ እናቷን በድንገት ነበር ሰላም ያለቻት ማለት ነው። ምክንያቱም እመጣለሁ ብላ አልተናገረችም። እንግዲህ አደይ በጣም ጭንቅ ውስጥ ናት። ምክንያቱም ዴቢ ያለበትን አታውቅም። በዚያ ላይ እሷ መውጣቷን ማንም እንዲያውቅ አትፈልግም። እንግዲህ አባትሽን ማለት አጎትሽን ላናግረው በማለት እንግዲህ እናቷም ወደ ውጭ ወጥታለች። አደይም ከቤት ቁጭ ብላ ነበረ። በዛን ታይም እንግዲህ እህቷ ብርሃን መታ አደይ እንዴት መጣሽ ሳትነግሪኝ በማለት እንግዲህ አቅፋ ስትስማት ነበር። በስተ መጨረሻም እንግዲህ ማንም ስለኔ መምጣት እንዳያውቅ እያለች እንግዲህ ታስጠነጥቃን ነበር ማለት ነው ውዶችዬ። ሄሉዬ እንግዲህ ገጠር ደርሳለች። ገጠር ደርሳ እንግዲህ አጎቷን አግኝተዋለች። አጎቷም እንግዲህ የእህት የምትክ እናቴ እንዴት ነሽልኝ? አንቺን በስርዓት እድራለሁ ብዬ እያሰብኩኝ አደራዬን በለውት እያለ እንግዲህ ሲላት ነበረ። በስተመጨረሻም ልጁ አይሆንሽም ብዬ ነበረ እንግዲህ ስለ አበበ ወደ አሜሪካ መሄድ ስትነግረው በጣም አዝኖ መጨረሻ ላይ ነግረሽ ነበረ አንቺ ተነግረሽ አሳይሚም እህጅ እንግዲህ ማስ ነው የምወርድበት በማለት እንግዲህ እያጉራራ ሄዷል ማለት ነው ውዶችዬ። ሄሉ ደግሞ ጭንቅ ውስጥ ነች። ምክንያቱም የአቤ መሄድ ቢያሳስባትም ነገር ግን ደግሞ ስለምትወደው እሱ ምንም እንዲሆንባት አትፈልግም ማለት ነው ውዶችዬ። የነ ሄሉና የነ አበበ መሄድ እንግዲህ ለነ ቤዛ ተመችቷቸዋል። ምክንያቱም ቤቱን ጥለውላቸው ስለወጡ ሄሉና አበበ
ቤዛና ወንድሟ እንግዲህ ከቤቱ ገብተውበታል ማለት ነው። ከቤቱ ገብተውም ካሁን በኋላ በቃ ገብተንበታል፣ ማንም ቢመጣ አንወጣም በማለት እንግዲህ ለራሳቸው ቃል ገብተዋል። በስተመጨረሻ እንግዲህ እነሱ እንደዛ እንዳሉ አሹ ሲገባ ቤዛና እስከ ወንድሟ ሲያገኛት ሄሉና ቤት ሴት ሄደው ነው በማለት ሲጠይቃቸው የሉም እነሱ የሉም፣ ካሁን በኋላ ቤታችን ይሄ የኛ ነው እያሉ እንግዲህ ላሹም ሲዝቱበት ነበረ። በስተመጨረሻ እኔ ሮማን ፈልጌ ነው የመጣው እንዲሁም ደግሞ ሀፔን ፈልጌ ነው የመጣው ማለት እንግዲህ ሲነግራቸው በቃ ሮማን ካየዋት እነግራለሁ ማለት እንግዲህ ዳኒ ነግሮታል። እንግዲህ እሺ ብሎ ወጥቶ ከሄደ በኋላ ቤዛ ደግሞ ለምን እንደዚህ ትላለህ፣ ለምንስ እንደዚህ ትለዋለህ ማለት እንግዲህ ወንድሟ ዳኒ ስትቆጣው ነበረ። እሱም እንግዲህ ምን ችግር አለው እኔ እኮ ተስፋ እንትን እንዲል ብዬ ነው በማለት እንግዲህ መልሶላታል ማለት ነው። እንግዲህ ለትዬ የዴብ እናት ደውላ ለምንድን ነው አደይ ናት እንዲህ ያደረገችው ልጅን በማለት እንግዲህ እየወቀሰቻት ትገኛለች። እትዬም እንግዲህ በፍጹም ምንድነው ከሰው ጋር ሁሌም ሰው የምትጠላ ሴትዮ፣ እኔ ካሁን በኋላ እንደዚህ አይነት ቃል የምትናገር ከሆነ በፍጹም ስልኩን ማለት ሰው በማለት እንግዲህ ነገራት ዘግታባታለች ማለት ነው። እትዬ በስተ መጨረሻ ቤዛ እንግዲህ ወደ እናትዬ ቤት በመግባት የእትዬን የወርቅ አንስተዋለች ማለት ነው። ውዶች የእትዬን ወርቅ ይዘው ሄዳለች። ይዘው ከወጣች በኋላ ሳሎን ሄዳ እትዬን ናፍቀሽ ነው ምናምን እያለች እንግዲህ ስታሽበለብላት ነበረ። እኔ ነው የምናፍቅሽ፣ መጀመሪያ ለእናትሽ ስርዓት ያለሽ እንዲሳት ወይ እኔ እንኳን አልናፍቅሽም በማለት እንግዲህ ይዛ ፍቅርን ጠርታ ይዛላት ወደ ውጭ እንድትወጣ አዛት ትየጣጠላት ሄዳለች ማለት ነው። ውዶችዬ እንግዲህ ፍቅርም አስወጥታታለች ቤዛን ማለት ነው። ውዶችዬ እንግዲህ አሹ እየሮጠ መንገድ ለመንገድ እየሄደ እየፈለጋት ይገኛል ሮሚ ግን ልትገኝ አልቻለችም። እንግዲህ ሩታ ዶክተርን ሄዳ እያወራችው ነበረ። ነገር ግን ስለ አደይም እየጠየቀችው እንዲሁም ደግሞ ሮማን ጠፍታ አሹ ስለተቆጣት ስለዛ ጉዳይም እያማከረችው ነበር ማለት ነው። እንግዲህ ዶክተርም በፍጹም እንደዚህ ስለ ሰው የምታስቢ አይመስለኝም ነበረ፣ ግን ደግሞ የዚያን ያክል በጣም ተጨንቅሽ አየውሽ አሁን ገና በማለት እንግዲህ ሲላት ነበረ። እሷ ደግሞ በፍጹም እንዴት እንደዚህ አልመስልም እንደ ምናምን እያለችም እንግዲህ ስትለው ነበረ። በስተመጨረሻም እንግዲህ እትዬ ስደውልባት ተደወለብኝ ብላ እንግዲህ ጣጥለው ሄዳለች ማለት ነው። ውዶችዬ እንግዲህ ዳመንድ እንዳያችሁ ታክሞ ሕክምናውን ጨርሶ ወጥቷል። ነገር ግን ሻሹን የታሰረውን ሻሽ አንሳልኝ፣ እንዲሁ ተፈንክቶ ራሹን ታሰረ መባል አልፈልግም፣ ስለዚህ ባከን አንሳልኝ እያለ ሲለው ነበር ዶክተሩ ማለት ነው። ዶክተሩ ደግሞ ለምንድን ነው ምን ብላት ነው የዚህን ያክል እስከ መፈንከት ድረስ ስራ እስክን የደረሰችው ኩኩሻው ማለት እንግዲህ ስጠይቀው ነበረ። በስተመጨረሻም እንግዲህ ሌባ ብየሰድቢያት ነው በማለት ለዶክተሩ ሲነግረው ለምን እንደዚህ ዶክተር ደግሞ ለምን እንደዚህ ተሳደብ፣ ምክንያቱም እኔ ያን ጊዜ ስልኬን ስትሰርቀኝ ሌባ ብዬ ባባረርህና እስካሁን ድረስ ሌባ ብልህ ጥሩ ስሜት አይሰማም። ስለዚህ አንተም ደግሞ በጥሩ ሁኔታ ስለተቀበልኩ ነው አሁን ዛሬ የተቀየርከው። ስለዚህ እሷንም መቀየር ሲገባ ለምን ሌባ ብለህ ሰደብካት በማለት እንግዲህ አስተምሮ ልኮታል፣ መካክሮ ማለት ነው ዶክተሩ። ውዶችዬ ያው በዛው አጋጣሚ ብዙ ትምህርት እንዳለው መዘንጋት የለብንም። እንግዲህ በስተመጨረሻ እትዬ ከቤት ወደ ክላሷ ስትመለስ ሄዳ ክላሷን ስትፈትሽ እንግዲህ ወርቋን አጠዋለች። ወርቋን ከማጣቷ የተነሳ ፍቅርን ጠርታ ነይ እስኪ ብላ እንግዲህ ስትፈልግ ነበር። ለምን የት ሄዶ ነው ወርቄ እያለ ስጠይቃት ነበር ነው የሚያበቃው ድራማ ውዶችዬ። በተረፈ ሰላማችሁ ይብዛልኝ። መልካም